ሰላም ሰላም ውድ የኔ ኢትዮ ተከታታዮቼ እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። ዩቲዩብን ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ክፍል ማላ ድራማ ክፍል 75ን ይዤ መጥቻለሁ። የአፊፌ የከድር እናትና አፊፌ ቁጭ ብሎ እየተነጋገሩ ነው። አፊፌ ማለት የአዝራ የእንጅላ አያት ማለት ነው፣ ሴት አያቷ። እነሱ ቁጭ ብሎ አፊፌ እኔ ውድ ቅርበኝ ቅርበኝ ይቅርበኝ፣ እኔ ልጅሽ እንጅላ ናት ባለጌ ብዬ አውርቼ ነበር። አንቺ ግን ምንም አልተናገርሽም። አፊፌ እኔ ውድ እየለመንኩሽ ነው ይቅርበኝ አለቻት። ምንም አላለችም። ከድርና ደነገጠችና አፊፌ እንዴ ከድርና አዝራ አንድ ላይ ናችሁ አለችው። እሷም አዎ ወዳታለሁ ብሎ ከአፏ ወጥቶ ነገረኝ አለችው። ከድርም እና አዝራ አስፋልት ዳር ነው ወንዝ ዳር ቁጭ ብሎ ቁጭ ባለና ሳማትና ቁጭ ስል ቦምቡን አፈነዳሽው አለ። ስለ እሷና ስለ እሱ ፍቅር ለአያቱ ስለተናገለችው አይ እኔ ለመናገር ፈልጌ ሳይሆን እንጂላ ለመናገር እንትን ስትል እኔ ተናገርኩት። ከመጀመሪያም ጀምሮ አይ ጥሩ አረግሽው፣ ከመጀመሪያም ጀምሮ ጥሩ እንደማይሆን እናቅ ነበረ አለ ከድር። አዎ አለና የውሸት ፈገግ አለ። ከዛ እየተረታች መስሏት ሊሆን ይችላል፣ ግን ቀላል አይደለችም አለ። እኔ እዚህ ነገር ላይ አተኩላለሁ። አሁን ተነስቶ እንደ ፖሊስ ሰላምታ ሰጣት። የልቤ ኮማንደር አላት። ሳቀችው። እናቴ አሁን ከእንግዲህ በኋላ ስለ አንቺ ጥሩ አመለካከት ይኖራታል አለ። ከዛ ምግብ ርቦኛል ብለሽ አይደል እኔ ፍቅር አላት። ከዛ አይ ባለፈው ጊዜ ቀጥረኑ ስለ ቶብኖ እንትን ይመስለዋል ተይው አለችው። ከዛ አይ ችግር የለም ስለው አይ እኔ በቃ መሆኑ እኔ አሁን ወደ ቤት እጄ ምግብ አዘጋጃለሁ፣ እናትህን አዘጋጅና ወደ ቤት ነ በቃ እኔ አንቺ በቃ ሰው ማስደመም ነው ስራሽ አላት። በነገራችን ላይ አያት ዚያን አናግሬ ነበረ። ታዲያ ምን አለ ስታወሩ? ንገረኝ ከድር ንገረኝ አለ። ከድር እንጅላና መቴም ቆሞ እየተነጋገሩ ነው። እውነት ከድር እንደዚህ አለ አለችው። አይ አያቴ በጣም ተናዶ ነበረ አለች እንጅላ። አይ ብዙም አልተናደድም፣ ምንም ቢሆን እነሱን እንደግፋቸዋለን አለ መቴ። እሱማ እናደርጋለን እንሞክራለን፣ ግን ምንም ቢሆን እንዲቀበሉን ልናረግ አልቻልንም አለች እንጅላ። እሱም ምንም በዚህም ይሁን ችግር የለም ትዕግስት ይኖርሽ አለ። አይ እኔም በዚህም ብልም እኔ እሷን ይታገዛታለሁ ችግር የለም አለችው። መቴም የኔ ፍቅር ወደ ውጭ የምንሄደው ነገር አያቴ ካምፓኒ ውስጥ እኔ እንድሰራ አድርጓልና ወደዛ ለመሄድ አልችልም። ግን የኔ ፍቅር እኔ እዚህ እቆራለሁ፣ አንቺ ሄደሽ ስሪ አላት። አራ እኔም እኮ እኔ ውድ እዛ ለመሄድ እኮ ፍላጎቱም የለኝም አለች። እውነትሽን እኔ ፍቅር አላት። አዎ አለችው። ከዛ ተቃቃሁና ቤት ውስጥ ያሉ የመቴ አያቶችና እናቱ አክስቶችና እናቱ እና የነሱ እንጀራ እናት ማለት ነው ቁጭ ብሎ ከድርና አዝራ ፍቅራችሁ ግልጽ ስላልወጣ ያሙ ነበረ ማለት ነው። ከድርና አዝራ ፍቅረኛሞች ናችሁ አሉ። አይ አይሆንም አለችው አንደኛው ጉልጭን። አይ የሌለ ነገር አታውሩ፣ የማይሆን ነገር ስለ አዝራ እኮ ነው የምናወራ። እንዴት ሆን ብላ ልታረጉ ትችላለች? ሁሉም እያማ ነው ታያለሽ አለች። አሁን በዚህ ሰዓት ሁሉም ሰው ሁሉም ችግር ስላለበት ችግር መፈጠሩ አይቀርም፣ እንደዛ አታደርጉም አለችው። ከዛ መታጠባ ቤት ውስጥ እንዝጋባችሁና ይተጣጠቡ አለችው።
ከዛ ነቅለሻል አንቺ ያለችው የከድርነት ለቀሻል። አይ አንቺ ብቻ ነሽ የምታብጂው፣ የእኛም እኮ አንዳንድ ማበድ አለብን አለችውና የሙዚቃ አሳየችው። ከዛ ይሄን አስበሽ ነው እንዴ አለችው አክስቷ። ከዛ ቤልኪ አለው ሆነ ነገር የማመልጥኛል ሆነ ሰውየው ባለፈው የመጣ ማን ነው ያሉ እህታችሁን አፋጠጡ። መሀላችን እንደዛ የለም እንደዛ የለም። ከድር እናቱም ከከድር ጋር እየተጨቃጨቁ ነው። እኔ ለምንድን ነው ሁልጊዜ እነሱ ጋር ሄዳ የምትሰራ አለው። ከዛ ለምንድን ነው እሷ ጋር የምትሄደው? እኔ እቺ አዝራ የምትባለው አልወዳትም አለ። እናቴ እኔ ሁሉንም ነገር አረግልሻለሁ፣ ግን እኔንም ፍላጎት ጠብቂ። ጀርባ ላይ ራሱ እዘይኝ ብትይ ለሰው ልጅ ብዬ እኔ እንዴት ነው አንቺንም ምትውሽ? እናቴ የሆነች ሴት ጋር ፍቅር ስለያዘኝ አንቺን እትኩሻለሁ አለ። ወንድ ልጅ እናቱ ስላለችው ብቻ የሚያፈቅራትን ሴት ከተዋ ወንድ አይባልም አለና እናቱ ተስፋ አትቁረጥ ያለችው ተስፋ አትቁረጥ አለች እና ወደ ክፍለ ውሃ ነው ይዛ ሮጣ ሄደች። ከዛ በሩን ዘጋችው። ዝጊው ያለቀሰች በሩን ዘጋችው። አይኑን ጨፈነ። እሷ በሩን ደርግማ ስትዘጋ እንጅላና መቴ የት ነው የምትሄደው አለችው። እቃ ገዝቼ እመጣለሁ አብረን እንሄድ አለችው። እንደ እኔ ብቻዬን አየር መቀበል እንፈልጋለሁ አለችው። ባለፈው ክፍል ላይ የመቴ አያት በመሳሪያ ስለተመታ ይኸው መቴም አሁን የእሱን ጥላት እየፈለገ ስለሆነ ፈርታ ነው እንጅላ። ከዛ አይ አይሆንም ስትለው አላማረኝም ግን አለችው። ከድር ጋር ደውሌ ላረጋግጥልሽ አለች። እሺ አለችው። ደወለና ከድርም ሄሎ አለ። ከድር እንዴት ሆንክ ይመቻል አለ። ምን ተፈጠረ? ሴቶቹ አትወጣም ብለውኝ ነው። እንዴት ነው ነገሩስ? ነው በምስጢር ያለበትን አሳወቀኝ አኛ አለ። እሺ አለና ስልኩን ዘጋ። ሰማሽ አለ። አየሽ አለ ለእንጅላ። ከዛ እሷም አኮረፈችና ዝም አለ። እማዬ አስቸጋሪ ነገር መጣብኝ እኔ ልወጣ ነው አለው ከድር እናቱን። እሷ በሩን ዘግታ እኔ ከአንቺ እናቴ እኔ ከአንቺ ጋር ምትርክ ውስጥ መግባት አልፈልግም። እሺ ሆነ ነገር ገጥሞኝ ነው መጣው አለና ወጣ። ሄዳ የእውነቴን ዋኔ ወቅቴን ያለቅልኝ ያለች እያለቀሰች ነው። እንጅላና መቴም ሰላም ተባባሉ እና በቃ ቻው ተባባሉ። ብዙ እንዳትቆይ እኔ ፍቅር ጠብቃለሁ እሺ አለ እንጅላ። እሱም ወጣ በሩን ዘግቶ እንግዲህ ወደ ከድር እየሄደ ነው። እንጅላም እና አዝራም ሽር ጉድ ያለች ነው እንግዲህ የከድር እናትና የራሷን ቤተሰብ ራት ጋብዛ እኔና ከድር ካልተጋባን ሞቼ ይገኛለሁ ልትል ራት እየሰራች ነው። እሷ ማር ቤት ውስጥ ስትገባ ሳቅ እየሳቁበት ነው የሰራተኞች። እንጅላና አዝራ እንግዲህ ወደ ማር ቤት ገቡ። አዝራ ማር ቤት ገብታ ማታውቀው ሴት ሽርጥ አነሳችና ንጹህ ሽርጥ ፈልጋለሁ አለችና ሽርጡን አነሳችና ለበሰችው። ፀጉሯ ላይ ሻሽ አረገችው። ቆማ ሙድ እየያዙበት ነው እሷ ላይ። እሷ ግን እንግዲህ ፀጉሯንም አስራለች። ስልኳን ብድግ አድርጋ ስልኳን የቀራረባም ያው ሰራተኞች እየሰሩትን ነው ፎቶ አነሳችና ወደ ከድር ላከችው። ከዛ እነሱ እየሳቁበት ነው የባሽሙር ስልኩን ፎቶን ላከችውና አስቀምጣ እቃ ለማጠብ ወደዛ ዞራለች። እነሱ እየሳቁበት ነው። አገላመጠቻቸው፣ ሳቁበት በጣም። ከዛ ለመሳቅ የመጡትን ወደ ውጭ እናስወጣታችኋለን። መስራት የምትፈልገው ብቻ ወደ ውስጥ ቆዩ። ሽንኩርቱን አቅራቢ ሚኔ አለቻት። ይሄ ሽንኩርት አልበዛም አለቻት። ከዛ ተነጋገሩ። አየቻቸው፣ ዝም አለው።
እነሱ የከድር እናት ጋር ስልክ ደውላለች እንጅላ እንግዲህ ለምንድን ነው ሆነ ነገርማ የከድር እናት ናት። ሴትየው ጣፋጭ ስለምትወድ የአዝራ እናት በጣም ባለጌ ናት። ሴትየው ጣፋጭ ስለምትወድ ጣፋጭ አምጡላት አለችው። ምን እናርግ? ዘርዲ በወተት ነው የሚፈልገው። እሺ ለቻት ለኝ ላቲ ምን ያለኝ ምንም ሳቀችና ሄደች ወደዛ። ከዛ አዝራና እናት እንዴት 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 ነው እችን ሴትዮ እኔም ቤት ውስጥ አምጥተሽ እኔን የምትናገረኝ አለቻት። የከድር እናት ማለት ነው። ከዛ እማዬ ስርዓት አድርጊ፣ እኔ ነኝ የጠራሁት። አንገቴ ላይ ማንም ሰንሰለት ማድረግ አይችልም እማዬ፣ እኔ ነኝ እኮ የጠራሁት። ማንነቴን ታውቃለሽ። ቃል እንደገባሽው አድርጊ፣ ለአያቴ ንገሪውና አያቴ እሺ አድርጊ፣ እኔና የከድርን ጋብቻ አለቻት። ሰላማዊ ነው የሚፈልገው አለቻት። ለአያትሽ ምን እንዳለ ምን ማለት እንዳለብኝ እስቲ ንገሪኝ አለቻት። እንደፈለግሽ አድርገን ንገራት ቻው አለቻትና ሄደች። አያትየውም ቁጭ ብሏል እዚህ ታች ላይ እነሱ ፎቅ ላይ ነው የሚጨቃጨቁ። እንግዲህ ልጇ ወደ እሱ ገባች። አባዬ እንዴት ነህ አለችው። የዚች ልጅ ነገር አንቺ ታውቂ ነበር አለ። አሁን ስለ እሱ ላወራቅ ነው ወደዚህ የመጣው አባዬ አለችው። መጣች አለ። አባዬ ምን ተፈጠረ? እኔ ምንም አላደረኩም አለው አቶ ዚያ። አባዬ ሆነ ቀን እኮ ተነጋግረን ነበረ። ምንም የለም ብዬ ነበረ እኮ አባዬ አለችው። ልጆች አለ ሽማግሌ፣ ለምንድን ነው እኔን የማትመለከቱኝ? ተኩላ መስላል አለችው ሚስቱ ለባለ። እኔ ወስኜ ቢሆን ነግሬ ነበረ። እሷ ፍቅር ከያዛት ዩኒቨርሲቲ ያለችው ነው ከሱ አለ። ከዛ አባትየውም እኔም ደስ ይልኛል አለ። አባዬ እኔን እኮ እሱ ስር ጎትታ ልታስገባኝ ምንም አልቀራህም አለችው። ቤልጊ ቁጡ ባትሁኝ ያለ ተቆጣት። ይሄ ጥሩ ውሃ ውስጥ እኮ ነው የወረወረሽ፣ ትዋኛለሽ አለቻት እንጀራ እናቱ። ከዛ እቺማ አለችው እህቷ ላይ ተናዳበት ማለት ነው። ከዛ ሁሉም ሳቁበትና ወደ ውጭ ነይ አፊፌ መጣች፣ የእንጅላ አያት ማለት ነው። ቁጭ አለችውና ልትነግረው ነው ለአቶ ዚያ። እንግዲህ የከድርና የእንጅላ ወሬ ነው፣ የከድርና የአዝራ ወሬ ነው። አንቺ አሁን የአዝራ እናት አባቱን ልታሳምን ነው። በቃ ይጋቡ ከድርና አዝራ ብላ ማለት ነው። ቤተሰብ አስፈላጊ ነገር ነው። ከባበድ ነገር እያሳለፈች ነው ልጄ። ምንም ማድረግ አልችልም አባዬ አለችው። የእንጅላ ነገር የመቴ ነገር ልጄ ግራ ተጋብታለች አባዬ አለችው። ልጅ እኮ ግራ ተጋብታለች። የባስ ሌላ ነገር ውስጥ እንዳትገባ አባዬ አለችው። አሁን ማር ቤት ውስጥ እንዴት እንደምታዘጋጀው ጣፋጭ እየሰራች ነው። በጣም ደስ ትላለች አባዬ አለችው። እባክህ አባዬ እባክህ አለችው። ማለት አለችው ይሄን ያዘጋጀ ለአቶ ዚያ ነው። እሺ እንደዚህ የምታደርገው ከሆነ ትልቅ ችግር ነው የሚፈጠረው አባዬ አለችው። እሱም ዝም አለ። አመሰግናለሁ አባዬ አለችው። እሷ ምንም አልተናገረም። እሱ ዝም ብሏል። ለምን ወይዘሮ አፊፌን የራት አንጋበዝም አለችው። የድሮ የእሱ ፍቅረኛ ማለት ነው፣ የእንጅላ አያት። እንግዲህ ተመልካቾቻችን ክፍል 75ን ይዤ ቀርቦ